የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእግር ኳሱ ላይ ጣልቃ በመግባት የዘረጉት ረጅም እጃቸውና የዓለም አቀፉ እግር ኳስ ማህበር ፊፋ ታይቶ የማይታወቅ እጅግ አሳፋሪ ውሳኔ በዘርፉ ባለሙያዎችና የስፖርቱ አፍቃሪያን ዘንድ ትልቅ ቁጣ ቀስቅሷል። ይሄውም አሜሪካዊ እግር ኳሰኛ ፎላሪን ባሎግን በዓለም ዋንጫው የጥሎ ማለፍ መርሃ ግብር ከቦስኒያና ሄርዞጎቬና ጋር በነበረው ጨዋታ ቀይ ካርድ ተመልክቶ እያለ ፊፋ የራሱን ደንቦች በግልጽ በመጣስ ሀገሪቱ በቀጣይ ወደ ሩብ ፍጻሜ ለማለፍ ከቤልጅየም ጋር በሚደረገው ጨዋታ እንዲሰለፍ በመፍቀዱ ምክንያት ነው። ጉዳዩ ከፕሬዝዳንት ዶናልድ ትራምፕ ጋር በቀጥታ ተያይዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፊፋ ፕሬዝዳንት ጃኒ ኢንፋንቲኖን በግል ስልክ ደውለው የተጫዋቹን የቀይ ካርድ ጉዳይ እንዲመረምሩ ጥያቄም ትዕዛዝም ሊባል የሚችል መልእክት አስተላልፈው ነበር። ይህንን ትዕዛዝ የተቀበሉት የፊፋው አለቃ ጃኒ ኢንፋንቲኖ ታዲያ የአሜሪካው ተጫዋች ቀይ ካርድ እንዲነሳ ሲወስኑ ጊዜ አልወሰደባቸውም። ፕሬዝዳንት ትራምፕም ለጥያቄ መልስ በመስጠታችሁ አመሰግናለሁ ሲሉ በማህበራዊ ትስስር ገጻቸው ይፋ አድርገዋል። ይህን ተከትሎ ነው በስፖርቱ ዓለም ቁጣ የተቀሰቀሰው። በእርግጥ ይህ ውሳኔ ለፊፋ ትልቅ ውርደት ተደርጎ ተወስዷል። በፈረንሳይ ሞናኮ የሚጫወተው የ25 ዓመቱ ባሎገን በዘንድሮው የዓለም ዋንጫ 3 ጎሎችን በማስቆጠር የአሜሪካ ብሔራዊ ቡድን ከፍተኛ ግብ አግቢ ነው። በእርግጥ ትራምፕ የተጫዋቹ ቀይ ካርድ እንዲነሳ ትዕዛዝ ያስተላለፉት ለሀገራቸው ቡድን አስበው ይሁን ወይም ወጣ ያለ ነገር ማድረግ ስለሚመቻቸው አለያም ለሌላ ዓላማ ብቻ ነገሩ ግራ የሚያጋባ ሆኗል። የሆነ ሆኖ የፊፋ ውሳኔ በቤልጅየም እግር ኳስ ማህበር፣ በአውሮፓ እግር ኳስ ማህበር ዩኤፍኤ፣ በቀድሞ የፊፋ አለቆችና በታዋቂ ተጫዋቾች ዘንድ እጅግ የበረታው ግዘት አስከትሏል። የሚዲያዎች መነጋገሪያም ሆኗል። የስፖርት ተንታኞች እንደሚሉት በፖለቲካዊ ጣልቃ ገብነት ምክንያት የተጫዋቾች ቀይ ካርድ ቅጣትን ማንሳት የዓለም ዋንጫ ውድድርን ስነ ምግባርና ታማኝነት የሚያረክስ እንደዚሁም ወደፊት ለተበላሸ አሰራር በር የሚከፍት አሳፋሪም አስገራሚም ድርጊት ነው። የአሜሪካው ተጫዋች ፎላሪን ባሎግን ወደ 16ቱ ዙር ለማለፍ አሜሪካ ቦስኒያን 2-0 ባሸነፈችበት ጨዋታ የቦስኒያውን ተከላካይ ታሪክ ሙሃሬ ሞቪችን ቁርጭምጭሚት መርገጡን ተከትሎ በቪዲዮ ረዳት ዳኛ ቫር እይታ በቀጥታ ቀይ ካርድ ከሜዳ መሰናበቱ ይታወሳል። የዓለም እግር ኳስ ማህበር ፊፋም ከፕሬዝዳንት ትራምፕ የመጣውን ትዕዛዝ አዘል መልእክት መነሻ በማድረግ የዲሲፕሊን ኮሚቴ ህግ አንቀጽ 27ን ጠቅሶ የቀይ ካርድ ቅጣቱን አንስቷል። ህጉ የቅጣት ውሳኔን በገደብ ለማንሳት ይፈቅዳል የሚል መከራከሪያም አቅርቧል ነው የተባለው። የእግር ኳስ ባለሙያዎች ደግሞ ውሳኔው የፖለቲካ ጣልቃ ገብነትን የተከተለ እንጂ በፍጹም ህግ የሚደግፈው አይደለም በሚል ቅሬታ ላይ ናቸው። የሆነ ሆኖ ይህ የፊፋ ውሳኔ እንደ አውሮፓውያን አቆጣጠር ከ1962 በኋላ በዓለም ዋንጫ ታሪክ ቀይ ካርድ አይቶ በጨዋታ ያልታገደ ተጫዋች የተገኘበት የመጀመሪያው አስደንጋጭ ክስተት ሆኗል። በ1962 የቺሊ ዓለም ዋንጫ የብራዚሉ እግር ኳሰኛ ጋሪንቻ በግማሽ ፍጻሜው ቀይ ካርድ ቢያይም በወቅቱ በነበረው አሰራር ማስጠንቀቂያ ብቻ ተሰጥቶት በፍጻሜው ጨዋታ ተሰልፎ ከብራዚል ጋር ሻምፒዮን መሆን እንደቻለ ታሪክ ያስረዳል። የአሁኑ ግን በዶናልድ ትራምፕ ጣልቃ ገብነት መፈጸሙ አሳፋሪ ታሪክ የተመዘገበበት ሆኗል። ይህን አወዛጋቢ ውሳኔ በቀጣይ ወደ ሩብ ፍጻሜው ለማለፍ ከአሜሪካ ጋር ግጥም ያለባት ቤልጅየም በጽኑ ተቃውማለች። የሀገሪቱ እግር ኳስ ማህበር በውሳኔው ክፉኛ ደንግጠናል ሲል በወጣው መግለጫ አሳውቋል። የእግር ኳስን ፍትሐዊነት ለማስጠበቅ ሁሉንም ህጋዊ አማራጮችን እንከተላለን ብሏል። የቤልጅየም ብሔራዊ ቡድን አሰልጣኝ ሩዲ ጋርሻ በፊፋ ውሳኔ ላይ በሰጡት አስተያየት በፊፋ ቢሮዎች ውስጥ ጁላይ 5 ማለት የአውሮፓውያን የአፕሪል ዘፉል ወይም የውሸት ቀን መሆኑን አላወቅኩም ነበር ሲሉ በስላቅ ተናግረዋል። ውሳኔውን እግር ኳስን ያዋረደ ነውም ብለውታል። የአውሮፓ እግር ኳስ ማህበር ዩኤፋ በበኩሉ ፊፋ ያስተላለፈው ውሳኔ ቀይ መስመርን ያለፈ ሊታመን የማይችልና ፍጹም ፍትሐዊ ያልሆነ አሳፋሪ ድርጊት ነው ሲል ገልጾታል። በእርግጥ በእግር ኳስ ዓለም ከዚህ በላይ አሳፋሪ ነገር ምን ሊኖር ይችላል? የቀድሞው የፊፋ ፕሬዝዳንት ሴፕ ብላተር ደግሞ በጉዳዩ ላይ በሰጡት አስተያየት ቀይ ካርድ በፖለቲካ አመራር የስልክ ጥሪ የሚሻር አይደለም ብለዋል። በአሜሪካ ፕሬዝዳንት ጥሪ ተጫዋች የሚፈታ ከሆነ ፊፋ ወዴት እየገሰገሰ ነው ሲሉም ጠይቀዋል። ብዙዎችም ለምን በሚል እየጠየቁ ናቸው። ነገሩ ፍጹም የፍትሐዊ ስለሆነ ጩኸት በርትቶበታል ያለው ታዋቂው ተንታኝ ሮይ ኬንም ድርጊቱ ፍጹም ስህተት ነው ብሏል። ዶናልድ ትራምፕ ለፊፋው ፕሬዝዳንት ኢንፋንቲኖ በቀጥታ በመደወል ቅጣቱ እንዲነሳ ተጽዕኖ ከማድረጋቸው ባሻገር በማህበራዊ ትስስር ገጻቸው ላይ ትክክለኛውን ነገር ስላደረገ ፊፋን አመሰግናለሁ ሲሉ በድል አድራጊነት መጻፋቸው የበለጠ ነገሩ እንዲስፋፋ ሆኗል። የእሳቸው ድርጊት ሁሉንም ነገር ከማድረግ የሚያግደን ነገር የለም የሚል መልእክት ለማስተላለፍም ይመስላል። ነገር ግን በስፖርት ዘርፉ ላይ እንደሌላው ጉዳይ ያሳዩት ጣልቃ ገብነት ውጤቱ የሚያምርላቸው አይመስልም። በተለይ በፊፋ አለቆች ላይ ከባድ ነገር ሳያስከትል
ሳያስከትል አይቀርም የሚሉ አስተያየቶች ከባለሙያዎች እየተሰጡ ናቸው። የአሜሪካው ብሔራዊ ቡድን አሰልጣኝ ማውሪሲዮ ፖቼቲኖም ውሳኔውን አድንቀዋል። ቀጣይ ተጋጣሚዋ ቤልጅየም ግን ፊፋ የራሱን ደንቦች ማለትም የዓለም ዋንጫ 2026 የውድድር መመሪያ አንቀጽ 10(5) እና የዲሲፕሊን ኮድ አንቀጽ 66(4) በግልጽ ጥሷል በሚል እየተከራከረች ነው። እነዚህ ህጎች ማንኛውም ቀይ ካርድ ያየ ተጫዋች የሚቀጥለውን ጨዋታ በቀጥታ እንደሚታገድ በማያሻማ ሁኔታ የሚያስቀምጡ ናቸው ብላለች። በዚህም የአሜሪካና ቤልጅየም ጨዋታ ከሜዳው ፊልሚያ ባለፈ የእግር ኳስን ህልውናና ስልጣን የተፈታተነ ታላቅ የታሪክ ክስተት ሆኖ ተመዝግቧል። በዓለም ዋንጫ ታሪክ ታይቶ የማይታወቀው የፎላሪን ባሎጎን ቀይ ካርድ በፖለቲካዊ ጫና የመነሳቱ ውሳኔ ስፖርታዊ ጉዳይ መሆኑ ቀርቶ ታላቅ የጂኦፖለቲካና የህግ ፍልሚያም ሆኗል። ታዋቂ ዓለም አቀፍ ሚዲያዎችና የስፖርት ተንታኞች ጉዳዩን በተመለከተ በተለያየ መልኩ ትንታኔዎችን በመስጠት ላይ ናቸው። በዋናነትም 3 ጉዳዮች መነጋገሪያ ሆነዋል። የመጀመሪያው የዓለም እግር ኳስ ማህበር ፊፋ በዚህ ደረጃ የአንድ የስልክ ጥሪ ህግ ለመጣስ ለምን ተገደደ የሚለው ጉዳይ ነው። የዛ አትሌቲክና ኢኤስፒኤን የስፖርት ጋዜጠኞች ፊፋ ለፕሬዝዳንት ዶናልድ ትራምፕ ጥሪ እጅ የነሳው በ3 ዋና ዋና ምክንያቶች ነው ይላሉ። ቀዳሚ ያደረጉት ከገቢ ጋር የተያዘውን ነው። የዘንድሮው የዓለም ዋንጫ በአሜሪካ፣ ካናዳና ሜክሲኮ አስተናጋጅነት እየተካሄደ ሲሆን ትልቁ የገበያና የፋይናንስ እንቅስቃሴ የሚጠበቀው ከአሜሪካ ነው ተብሎ ይታመናል። አዘጋጁ ሀገር አሜሪካ በባሎገን ቀይ ካርድ መታገድ ምክንያት ቀድማ ብትሰናበት የውድድሩ የስታዲየም ቲኬት ሽያጭ፣ የቴሌቪዥን እይታና የስፖንሰርሺፕ ገቢ በከፍተኛ ሁኔታ ያሽቆለቁላል የሚል ከፍተኛ ፍራቻ አለ። እናም ፊፋ የህግ የበላይነትን ከማስከበር ይልቅ የንግድ ጥቅሙን አስበልጧል የሚል ትችት በስፋት ቀርቦበታል። በሌላ በኩል ፕሬዝዳንት ትራምፕ ጉዳዩን እንደ ሀገራዊ ኩራትና የፖለቲካ ድል ይመለከቱታል ነው የሚባለው። ፊፋ በአሜሪካ ምድር ላይ ውድድር እያካሄደ በመሆኑ ከቪዛ አሰጣጥ፣ ከደህንነት ጥበቃና ከታክስ ነፃ መብቶች ጋር በተያያዘ ከአሜሪካ መንግስት ጋር መቃቃረን ስላልፈለገ ለትራምፕ ፍላጎት ተንበርክኳል ይባላል። ከዚህ ባሻገር የፊፋው ፕሬዝዳንት ኢንፋንቲኖ ከዚህ ቀደምም ቢሆን ከፕሬዝዳንት ትራምፕ ጋር የጠበቀ ወዳጅነት ያላቸው በመሆኑ የትራምፕ የስልክ ጥሪ የፊፋን ገለልተኝነት ገደል የከተተና ተቋማዊ አሰራሩን ያፈረሰ ድርጊት ሆኗል። ሌላው በባለሙያዎች የሚታየው ጉዳይ የውሳኔ በአሜሪካና በፊፋ ላይ የሚያስከትለው መዘዝ ምን ሊሆን ይችላል የሚለው ነው። የስካይ ስፖርትስ እና ሮይተርስ ተንታኞች እንደሚሉት ውሳኔው ለአሜሪካ የአጭር ጊዜ ደስታን ቢሰጥም በረጅም ጊዜ ግን በሁለቱም አካላት ላይ ከባድ መዘዝ እንደሚያስከትል አስምረውበታል። ፊፋ የፖለቲካ ጣልቃ ገብነት አጥብቆ የሚኮንንና ጣልቃ የገቡ ሀገራትን ከእግር ኳስ የሚያግድ ተቋም ቢሆንም አሁን ላይ ለሀያላን ሀገራት ህግ እንደሚያጥፍ በማሳየቱ ታማኝነትን ያሳጠዋል። ይህ ደግሞ ለተቋም አደጋ ነው። የአውሮፓ እግር ኳስ ማህበር ዩኤፍኤ ባወጣው መግለጫ ፊፋ ቀይ መስመር ተላልፏል ማለቱም በመካከላቸው ያለውን ፍጥጫ ያበርተዋል። ይህ ውሳኔ ወደፊት አውሮፓውያን ከፊፋ ተለይተው የራሳቸውን የሱፐር ሊግ ውድድሮች እንዲያጠናክሩ በር ሊከፍት ይችላልም ነው የሚባለው። በአሜሪካ በኩል ደግሞ ምንም እንኳን በቤልጅየሙ ግጥሚያ ባሎጎንን ይዛ ብትጫወትም በዓለም እግር ኳስ ማህበር ዘንድ በፖለቲካ ተጽዕኖ የምታሸንፍ ተብላ ስሟ የመበላሸት እድል አለው። ብሔራዊ ቡድኑ በሚያደርጋቸው ጨዋታዎች ሁሉ ከፍተኛ ተቃውሞና ተጽዕኖ ሊገጥመውም ይችላል። እናም ቤልጅየም ጉዳዩን ወደ ዓለም አቀፉ የስፖርት ገላጋይ ፍርድ ቤት ካስ ብትወስደው ምን ይከሰታል የሚለው ወሳኙ መነጋገሪያ ነጥብ ነው። የቤልጅየም እግር ኳስ ማህበር ህጋዊ አማራጮችን እያጠና መሆኑን መግለጹን ተከትሎ የህግ ባለሙያዎች ለጋዜጠኞች የሰጡት ትንታኔ እንደሚያሳየው ጉዳዩ ወደ ስዊዘርላንዱ የስፖርት ገላጋይ ፍርድ ቤት ካመራ ብዙ ነገሮች ሊከሰቱ ይችላሉ። በመጀመሪያ ፍርድ ቤቱ ጉዳዩን መርምሮ ውሳኔ እስኪሰጥ ድረስ የፊፋን ውሳኔ በጊዜያዊነት በማገድ ባሎገን ከቤልጅየም ጋር በሚደረገው ጨዋታ ላይ እንዳይሰለፍ ሊያደርገው ይችላል ነው የተባለው። ይህም ጨዋታው ከመጀመሩ በፊት የሚደረግ ፈጣን የህግ ውሳኔ ነው። በሌላ በኩል ጨዋታው ተካሂዶ አሜሪካ ባሎገንን አሰልፋ ብታሸንፍ እንኳን ካስ በኋላ ላይ የፊፋን ውሳኔ ህገወጥ ካለው ውድድሩ ውድቅ ሊሆን ይችላል ነው የሚባለው። ፍርድ ቤቱ ጨዋታው በድጋሜ ባሎገን በሌለበት እንዲደረግ ሊያዝ ወይም አሜሪካን በቅጣት አሰናብቶ ቤልጅየምን ወደ ቀጣዩ ዙር ሊያሳልፍ ይችላልም ተብሏል። ፍርድ ቤቱ የፊፋን ውሳኔ ውድቅ ካደረገው የፊፋ ፕሬዝዳንት ኢንፋንቲኖ ስልጣናቸውን ተጠቅመው ህግ እንዳይጥሱ ትልቅ ማገጃም ይሆናል። ይህ ደግሞ የፊፋን አመራሮች ለከፍተኛ ስልጣን መልቀቅ ግፊት ያጋልጣቸዋል ተብሎ ይታመናል። በጥቅሉ የአሜሪካዊው ተጫዋች ባሎገን ጉዳይ በሜዳ ላይ የሚጠናቀቅ ሳይሆን ከዓለም ዋንጫው ፍጻሜ በኋላም ቢሆን የእግር ኳስን የአመራር መዋቅር ሙሉ በሙሉ ሊያናውጥ የሚችል የእግር ኳስ ዓለም የፖለቲካ ማዕበል ሊሆን እንደሚችል የስፖርት ተንታኞች ይስማሙበታል። ታምረኛው የዘንድሮው የዓለም ዋንጫም ቀጥሏል።